3 ሳምንታት ሊሞላው እየተንደረደረ ያለው እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት ገና ጦርነቱ በጀመረ በደቂቃዎች ውስጥ ነበር አስደንጋጭና ያልተጠበቁ ነገሮች ይፈጠሩበት የጀመረው። እስራኤል በመጀመሪያው ጥቃቷ በኢራን ሁለንተናዊ ሁኔታዎች ላይ የበላይ የሆኑትን የአገሪቱን ጠቅላይ መሪ አያቶላህ አሊ ሆሚኒን ገደለች። በርካታ የደህንነት ኃላፊዎችና የጦር ጄኔራሎች ከጦር ጄኔራሎችም ሀገሪቱ አለኝ የምትላቸው የኢራን አብዮታዊ ዘብ ጄኔራሎችም አያቶላህ አሊ ሆሚኒን ተከትለው ወደ ሞት ያመሩ ጀመር። ይህ የኢራን የበላይ ሰዎች ግድያ አሁን ድረስ ቀጥሎ ከአያቶላህ አሊ ሆሚኒ በኋላ የኢራን አድራጊ ፈጣሪ ይሆናሉ የተባሉት የሀገሪቱ የደህንነት ምክር ቤት የበላይ አሊ ላርጃኒም ተከተሉት። እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት ሰብአዊ ጥፋቱ እንዳለ ሆኖ ቲያትራዊ የሆነባቸው ሰዎችም ቀላል አይደሉም። ነገር ግን ይህ ጦርነት የመካከለኛው ምስራቅ ሀገራት ሰብአዊ ጥፋት ሆኖ ብቻ አልቆመም። ከፍተኛ የጦር መሳሪያ ዝመና ስለታየበትም አሳዛኝም ቢሆን ቲያትራዊም ሆኖ ብቻ አይቆይም። ነገሩ የዓለም ሀገራት እያንዳንዱ ነዋሪዎች ጓዳና ኪስ የሚገባም አደጋ ነው። ኢትዮጵያም ከዚህ የተለየች አይደለችም። ገና ጦርነቱ በተጀመረ በቀናት ዜጎች ቀድሞም ጀርባቸውን ያጎብጡ የነበረው የኑሮ ውድነት ይባስ የኑሮ ውድነቱ ይጫናቸው ዘንድ በአዳዲስ አደጋዎች ተከስቷል። በጦርነቱ ነዳጅ ተወዷል። ኢትዮጵያ ውስጥም ወዲያው የነዳጅ ዋጋ ጨምሯል። በማግስቱም ትራንስፖርትም ጨመረ። በፊት የአዲስ አበባ ነዋሪዎች በእጅጉ ይከብዳቸው የነበረው በከተማይቱ ጎዳናዎች ላይ አነስተኛ መኪናንም ቢሆን እየነዱ ከቤት ወጥተው ወደ ቤት መግባት ነበር። አሁን ግን ለነዋሪዎች እየከበደ ያለው በታክሲም በከተማ አውቶቡስም ተሳፍሮ ከቤት ወጥቶ ወደ ቤት መመለስ ነው። ይህ የመጣው ለመኪናውም ተከፍሎ ለሚካሄድበት ትራንስፖርትም የሚጠየቀው የብር መጠን ስላደገ ነበር። ከቅርብ ጊዜ ወዲህ ግን ራሱ የኢትዮጵያ ብርም ችግር ውስጥ ነው። እንደውም አሜሪካና እስራኤል ኢራን ላይ ጦርነትን ካወጁ በኋላ የኢትዮጵያ ብር ከኢራን መሪዎች ጋር አብሮ መቀበርን ጀምሯል። የኢትዮጵያ ብር ዋጋው እየሞተ መጥቶ በዚህ ልክ ዋጋው ሲወርድ ኢኮኖሚው ብቻውን አይወርድም። የብዙ ኢትዮጵያውያንን ጓዳ ያጎድላል፣ ኪስንም ይጎዳል፣ ሀብትንም ያሳጣል። ለመሆኑ አሜሪካና እስራኤል ኢራን ላይ ጦርነትን ሲከፍቱ የኢትዮጵያ ብር ለምን ጭራሽ ያደጋ ጉዞውን ጀመረ? ኢራንና የኢትዮጵያ ብርንስ ምን አገናኛቸው? ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ይህን ጉዳይ በስፋትና በጥልቀት በመረጃና ትንታኔ ተሰሙታላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የኢራኑ ጦርነት የኢትዮጵያን ብር ወደ ከባድ አደጋ እንዴት እየወሰደው ነው የሚለውን ከማንሳታችን በፊትም የኢትዮጵያ ብር አሁን የደረሰበትን ደረጃ ባጭሩ ነኝ። ከጥቂት ዓመታት በፊት የኢትዮጵያ ኢኮኖሚ በቂ የውጭ ምንዛሬን ማምጣት አልቻለም። ሀገሪቱ በዕዳና በውጭ ምንዛሬ እጥረት በእጅጉ እየተመታች ሆነ። ይህም ብቻ ሳይሆን የኢትዮጵያ ኢኮኖሚ አዲስ ዶላሮችንና አዲስ ፓውንዶችን እንዲሁም አዲስ ዩሮን ማምጣት አይደለም፣ ቀድሞ በአሜሪካ ዶላር የተበደረውን ብድር መልሶ በአሜሪካ ዶላር መመለስም አቃተው። አንዳንዱ ዕዳ እንደውም በመመለሻ ጊዜው መመለስ አቅቶት ከአበዳሪዎች ጋር እሰጥ አገባ ውስጥ ገባ። አሁን ላይ እነዚህ አበዳሪዎች ኢትዮጵያን እንከሳለን እያሉ ነው። አበዳሪዎቹ ለኢትዮጵያ በቦንድ 1 ቢሊዮን ዶላርን ከ12 ዓመታት በፊት ያበደሩት ነጋዴዎች ናቸው። በዚህ ሁሉ ችግር ውስጥ የቆየው የጠቅላይ ሚኒስትር አብይ አህመድ መንግስት የማክሮ ኢኮኖሚ መዋቅሬን አሻሽላለሁ፣ እናንተ ደግሞ ብድርን ስጡኝ ሲል የዓለም አቀፉ የገንዘብ ተቋም IMFንና ዓለም ባንክን ጠየቀ። በዚህም የተነሳ በኢትዮጵያ ብሔራዊ ባንክ በየዕለቱ ይወሰን የነበረው የኢትዮጵያ ብር የውጭ ምንዛሬ ተመን ብሔራዊ ባንክ ተመኑን ማውጣት ያቁምና የኢትዮጵያ ብር የውጭ ምንዛሬ ተመን በገበያ ይወሰን፣ ዋጋውንም ባንኮችና ደንበኞቻቸው ተነጋግረው ይወስኑት ተባለ። ይህ የሆነበት ምክንያት የኢትዮጵያ ብር ጠንክሯል። መንግስት አንድ የአሜሪካ ዶላር በ58 ብር ይሸጣል እንጂ ኢትዮጵያ ገበያ ውስጥ አንድ የአሜሪካ ዶላር በ120 ብር እንጂ በ58 ብር አይገኝም። ለውጭ ገበያ ምርትን የሚሸጡ ነጋዴዎች ለሚያመጡት እያንዳንዱ ዶላር 58 ብር ማግኘታቸው አያበረታታቸውም። የብር ዋጋ ወርዶ አንድ የአሜሪካ ዶላር 120 ብርና 150 ብር ቢሆን ግን ብዙ ምርት ላኪዎች ለሚያመጡት እያንዳንዱ የአሜሪካ ዶላር የሚያገኙትን የኢትዮጵያ ብርን ስለሚጨምር ምርትን ወደ ውጭ ለመላክ ይበረታታሉ። ኢትዮጵያም ያደገ የውጭ ምንዛሬን ታገኛለች ተባለ። ከዚያም በአበሻ አቆጣጠር ሐምሌ 22 ቀን 2016 ዓ.ም የኢትዮጵያ ብር የውጭ ምንዛሬ ተመን በገበያ ይወሰን ተባለ። ከዛ ዕለት ጀምሮም በባንኮች 58 ብር የነበረው አንድ የአሜሪካ
ዶላር እየተንደረደረ 150 ብርን ተሻገረ። በዚህ ሂደት እንደተባለውም ኢትዮጵያ 1 ቢሊዮን ዶላር እንኳን በአመት አግኝታበት የማታውቀው ቡና በአመት ከ2 ቢሊዮን የአሜሪካ ዶላር በላይ ያገኘችበት ተባለ። ለእያንዳንዱ ዶላር የሚሰጠው የኢትዮጵያ ብር ስለጨመረ በርካታ አምራቾች ወርቃቸውን ይዘው ብሔራዊ ባንክ ሄዱ። በዚህም ከማዕድን በ100 ሚሊዮን ዶላሮችን ማግኘት የማትችል የነበረችው ኢትዮጵያ በአንዴ ከወርቅ ብቻ ከ2 እና 3 ቢሊዮን ዶላር በላይም አገኘች ተብሎ ተነገረ። ይህ የኢትዮጵያ ብር የውጭ ምንዛሬ ተመን በገበያ የመወሰኑ ነገር ግን ሌላ ያመጣው ጣጣም አለ። የምርቶችን ዋጋ በእጅጉ ሰቅሎታል። ነገሩ ምርትን ለሚልኩ ሰዎች ለእያንዳንዱ ዶላር የሚያስገኘውን የኢትዮጵያ ብር ብቻ አይደለም የጨመረው። በግልባጩ የተለያዩ ምርቶችን ከውጭ ሀገራት የሚያመጡ ነጋዴዎች ምርቱን ለማምጫ ለእያንዳንዱ ዶላር ይጠየቁ የነበረውን 58 ብር በአንዴ 150 እና 160 ብር አደረገው። ይህም ከባድ የምርቶች ዋጋ ንረትን አስከተለ። ከውጭ ሀገራት ተገዝተው ኢትዮጵያ የሚገቡ መሰረታዊ ቁሶች እነ ዘይት ዋጋቸውን አረ፣ ነዳጅም በእጅጉ ጨመረ። የሚገርመው የብር የውጭ ምንዛሬ ተመን በገበያ ሲወሰን የሀገሪቱ የውጭ ምንዛሬ አቅርቦት ስለሚያድግ እጥረት አይፈጠርም ተብሎ ነበር። ሀገሪቱም ፖሊሲው ተግባራዊ በሆነበት በ2017 በጀት ዓመት አግኝታው የማታውቀውን 8.3 ቢሊዮን የአሜሪካ ዶላርን ከውጪ ንግድ አግኝታለች ተባለ። በተመሳሳይ ግን ነገሮች በተቃራኒው እየሄዱ ነበር። ከቡናም ከወርቅም የውጭ ምንዛሬ ግኝት ሰማይ ነክቷል በተባለባቸው ጊዜያት ባንኮች በከፍተኛ የውጭ ምንዛሬ ጦት ይሰቃዩ ነበር። የጥቁር ወይንም የትይዩ ገበያው የውጭ ምንዛሬ ዋጋ አድጎ አንዱ ዶላር 200 ብር ሊሸጥ ምንም አልቀረውም ነበር። ኢትዮጵያ የብር የውጭ ምንዛሬ ተመንን በገበያ ይወሰን ስትል ገበያው የውጭ ምንዛሬ አቅርቦትና ፍላጎትን ያጣጥማል፣ ገበያው ሲዛነፍ ብቻ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ጨረታን ያወጣል ነበር የተባለው። ነገር ግን ኢትዮጵያ ይህን ፖሊሲ ካወጣች ጀምሮ የውጭ ምንዛሬ አቅርቦትና ፍላጎት መጣጣም አቅቶት የጥቁር ገበያው ዋጋ እየናረ የኢትዮጵያ ብርም ይበልጥ ዋጋውን እያጣ በተለይ በውጭ ምንዛሬ የሚገዙ ምርቶችም ዋጋቸው እየናረ ቀጠለ። ታዲያ አልፎ አልፎ ፍላጎትና አቅርቦትን ለማጣጣም ጣልቃ ገባለው ብቻ ያለው ብሔራዊ ባንክ የገበያ መዛነፉ ሁሌም ስላለ እሱም ሁሌ ጣልቃ መግባቱን ቀጠለ። ለዚህም ማሳያው ብሔራዊ ባንክ የብር የውጭ ምንዛሬ ተመን በገበያ ይወሰን ካለ በኋላ በ20 ወራት ውስጥ 21 ጊዜ የውጭ ምንዛሬ ጨረታ ማውጣቱ ነው። በዚህ ውስጥ ከ2 ቢሊዮን የአሜሪካ ዶላር በላይ ሽጧል። ብሉምበርግ የተሰኘው ዓለም አቀፍ ሚዲያ ሰሞኑን ባስነበበው ዘገባም የፈረንጆቹ 2026 ከገባ 4 ወራት ሳይሞላ የኢትዮጵያ ብሔራዊ ባንክ 1.35 ቢሊዮን የአሜሪካን ዶላርን በጨረታ ሽጧል። ይህንንም ያደረገው ብርን ከውድቀት ለመታደግ ነው ብሏል ዘገባው። ይህ ግን አንድ ወሳኝ ነገርን ያሳየናል። እሱም ብሔራዊ ባንክ የውጭ ምንዛሬ ጨረታን የማያወጣ ከሆነ የኢትዮጵያ ኢኮኖሚ ራሱን ችሎ በቂ የውጭ ምንዛሬን ማመንጨት እንደማይችል ነው። ይህም ብዙ ብሮች ጥቂት ዶላሮችን እያሳደዱ የዶላር የምንዛሬ ዋጋ ካሁኑም በእጅጉ ኑሮም የባሰ አዘቅት ውስጥ ይገባ ነበር። አሁን ደግሞ አሜሪካና እስራኤል ኢራን ላይ ጦርነትን ካወጁ በኋላ ጭራሽ የኢትዮጵያ ብር አሁን ካለበትም በእጅጉ ወድቆ የዶላር የምንዛሬ ዋጋም የዋጋ ንረትም ሰማይ የሚነካበት ሁኔታ እየተፈጠረ ነው። ይህን ደግሞ ነው እስራኤልና አሜሪካ በኢራን ላይ ጦርነትን ባወጁ በማግስቱ ነበር የኢትዮጵያ አየር መንገድ እንደ ሌሎቹ አየር መንገዶች በሁሉም የመካከለኛው ምስራቅ ሀገራት የሚያደርገውን በረራ ያቋረጠው። አየር መንገዱ የመካከለኛ ምስራቅ መዳረሻው ደግሞ ከፍተኛ ምልልስ የሚያደርግበትና ከፍተኛ የውጭ ምንዛሬንም የሚያገኝበት ነው። በረራዎቹ በመቋረጣቸው ብቻ በየሳምንቱ በ100 ሚሊዮን ዶላሮች ነው እያጣ የመጣው። የኢትዮጵያ አየር መንገድ ጦርነቱ በዚህ የሚቀጥል ከሆነ በአመት 6 እና 7 ቢሊዮን የአሜሪካ ዶላር ያስገኝ የነበረ ገቢው ይቀንሳል። ሀገሪቱ በእስራኤል አሜሪካና ኢራን ጦርነት የምታጣቸው ዶላሮች የብርን ዋጋ ይበልጥ እያወረዱ ከውጭ የሚገቡ ምርቶችን በጣም እያስወደዱ የዋጋ ንረትን ይፈጥራሉ። ሌላው የእስራኤልና አሜሪካ ኢራን ጦርነት ለኢትዮጵያ ኢኮኖሚና የውጭ ምንዛሬ ግኝት አደጋን የሚያመጣው ለሀገሪቱ የውጭ ምንዛሬ የሚያስገኙ ምርቶች ወደ መካከለኛው ምስራቅ ሀገራት ለመላክ አስቸጋሪ እያደረገው በመሆኑ ነው። ጦርነቱ ከተነሳ አንስቶ ኢራን የሆርሙዝ ሰርጥን ስለዘጋችው ኢትዮጵያ ከቀጠናው ነዳጅ ማምጣት ብቻ አይደለም ያልቻለችው፣ ወደዚህ ቀጠና ሀገራትም በመርከብም በአውሮፕላንም ምርትን መላክ አልቻለችም። እንደ ሳውዲ አረቢያ ያሉ የቀጠናው ሀገራት ደግሞ ከፍተኛ የኢትዮጵያ ቡና ተረካቢ ናቸው። ይህ ደግሞ ትንሽ መሻሻል
መሻሻል አሳይቶ የነበረውን የቡና የወጪ ንግድን ይበልጥ የሚጎዳው ነው የሚሆነው። እርግጥ አሜሪካና እስራኤል ከኢራን ጋር ውጊያ ውስጥ ባይገቡም ኖሮ የዘንድሮ ዓለም አቀፍ ቡና ዋጋ በእጅጉ ስለወረደ የቡና የውጭ ምንዛሬ ገቢም በከፍተኛ ደረጃ ይቀንሳል ተብሎ ተሰግቷል። ለዚህም ነው የኢትዮጵያ መንግስት ቡና ላኪዎች ክምችታቸውን በፍጥነት አውጥተው እንዲልኩ እያስጠነቀቀ ያለው። ብራዚል ምርቷን ታውጣለች ተብሎ ስለተሰጋ የዓለም ዋጋ በመውረዱ የኢትዮጵያ ላኪዎች አሁን በወረደው ዋጋ ቡናን ለመላክ ቢንቀሳቀሱም መላክ የማይችሉባቸው የመካከለኛው ምስራቅ ሀገራት ስላሉ የሚገኘው የውጭ ምንዛሬ ዋጋ ማነሱ አይቀርም። በሌላ በኩል ግን መግባታቸው ግድ የሆኑ ማዳበሪያና ነዳጅ በእጅጉ ዓለም አቀፍ ዋጋቸው ተወዷል። ኢትዮጵያ በቀነሰባት የውጭ ምንዛሬ የተወደደውን ማዳበሪያ ብታስገባም የውጭ ምንዛሬ እጥረቱ በከባዱ የብርን ዋጋ ያወርደዋል፣ እያወረደውም ነው። አሜሪካና እስራኤል ከኢራን ጋር ውጊያ ከከፈቱ አንስቶ ቀድሞም እያሽቆለቆለ የመጣው የኢትዮጵያ ብር ይበልጥ እየወረደ ነው። የኢትዮጵያ ብሔራዊ ባንክ ማክሰኞ ባወጣው የውጭ ምንዛሬ ጨረታ እንኳን ብር ወርዶ የ1 ዶላር ዋጋ በ2 ብርም ጨምሯል። ጦርነቱ እስከ ቀጠለ ድረስም ይሄ ከባድ ጉዞ የሚቀጥል ይመስላል። የኢትዮጵያ ብርም ከኢራን መሪዎች ጋር እየሞተና እየተቀበረም ነው የሚመስለው። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ